ሰላም እንዴት አላችሁ? የገናናው ቱቶሪያል ቤተሰቦች ዛሬ አዲስ ርዕሰ ጉዳይ ይዤላችሁ ነው የመጣሁት። በተለይ ደግሞ የ2017 ዓመተ ምህረት በሀገር አቀፍ ደረጃ ለአካውንቲንግ ኤንድ ፋይናንስ የተሰጠውን ሀገር አቀፍ የመውጫ ፈተናን በተመለከተ ቪዲዮዎችን እየሰራን እንገኛለን እና በተለይ በ2018 ዓመተ ምህረት ጥርና ሰኔ ላይ ለምትፈተኑ ተማሪዎቻችን በተለይ ደግሞ የአካውንቲንግ ኤንድ ፋይናንስ ተፈታኞች ከሆናችሁ እንዴት አድርጋችሁ በቀላሉ ስኮር ማድረግ እንደምትችሉ ዛሬ አንዳንድ ቪዲዮዎችን የምንመለከት ይሆናል። በተለይ ደግሞ በሰኔ 2017 ዓመተ ምህረት ለአካውንቲንግ ኤንድ ፋይናንስ ተማሪዎች የተሰጠውን ማለት ነው አጠቃላይ ሀገር አቀፍ የመውጫ ፈተናን በተመለከተ የጥያቄዎችን በሚገባ በተለይ ደግሞ ከዚህ በፊት በቪዲዮ ሰርተናል። አሁን ደግሞ በዶክመንት መልኩ የ2017 አካውንቲንግ ኤንድ ፋይናንስ የመውጫ ፈተና ትንተናው በሚል በአማርኛም በእንግሊዘኛ በዶክመንት መልኩ ተዘጋጅተናል። እኒህ ነገሮችን ከማየታችን በፊት የገናናው ቱቶሪያል ቤተሰብ ያልሆናችሁ ካለ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን አለብን። በተለይ ደግሞ ሰሪና ጥር ላይ ለምትፈተኑ ተማሪዎች ማለት ነው ኤግዚት ኤግዛም ከዚህ በኋላ አካውንቲንግ ኤንድ ፋይናንስ መውደቅ የለባችሁም። ሁሉም ማለፍ አለበት። አልፋችሁ ደግሞ ጥሩ ስራ ይዛችሁ ለራሳችሁም ለቤተሰብም እንዲሁም ደግሞ ለሀገርም የምትጠቅሙ መሆን አለባችሁ። እንግዲህ የፈተናውን አወቃቀር በተመለከተ ይህ የፈተና ትንተና እንግዲህ ማለት ነው ቅድም እንደነገርኳችሁ በ2017 ዓመተ ምህረት ትምህርት ሚኒስቴር ለአካውንቲንግ ኤንድ ፋይናንስ ተማሪዎች የተሰጠውን ይፋዊ ወይም ደግሞ ኦሪጂናል የምንለውን የመውጫ ፈተና ጥያቄዎችን የሚዳስስ ነው ይሄ ዶክመንት ማለት ነው። በዚህ ክፍል ውስጥ የመጀመሪያውን ሴሽን ወደ 50 ጥያቄዎችን የሚያህል ማለት ነው እንመለከትበታለን። ባለፈው በቪዲዮ መልኩ 50 ጥያቄዎችን እንደሰራነው በዚህ ዶክመንት የዚህ ዶክመንት ዓላማ መሰረታዊ የሆነ ጥቅሙ ምንድነው ከተባለ የእያንዳንዱን ጥያቄ ትክክለኛ መልስ ከነማብራሪያው በማቅረብ ለቀጣይ ተፈታኞች ግንዛቤ ማስጨበጥ ነው። እንደምታውቁት ኤግዚት ኤግዛም ይቀጥላል። ስለዚህ ከዚህ በፊት የተሰጡ ኤግዚት ኤግዛሞችን ማለት ነው በሚገባ እየተነተን በሚገባ በዶክመንት መልኩ እያዘጋጀን የሚገኙ ፈተናዎችንም ሞዴል ኤግዛሞችንም ማለት ነው ለእናንተ ማቅረብ ነው። ይዘቱ ምን ይመስላል? በተለይ ደግሞ ኤግዚት ኤግዛም ጥያቄዎቹ ምንድን ናቸው፣ ይዘቶች ምን ይመስላሉ የሚለውን ነገር ስንመለከት እንግዲህ የዚህ ዶክመንት የመጀመሪያ ክፍል ማለት ነው 50 ጥያቄዎችን ከነሙሉ ማብራሪያዎች ነው የሚሸፍነው። ስለዚህ በሚቀጥለው ደግሞ ሁለተኛው ዶክመንት ላይ ሌላና ተጨማሪ ሁለተኛውን ዶክመንት ይዘን ስንመጣ ደግሞ ሌላ ደግሞ 50 ጥያቄዎችን የምናብራራበት ይሆናል። አቀራረቡ እንዴት ነው? እያንዳንዱ ጥያቄ የቀረቡለትን አማራጮችና ትክክለኛው መልስ ከነ ምክንያቱ በዝርዝር መተንተን የዚህ ዶክመንት ዋና ዓላማ ይሆናል። ጥያቄው አለ፣ ከዛ በኋላ መልስ እንሰጣለን፣ ከዛ ደግሞ እናብራራለን ማለት ነው። እነዚህ ነገሮች በደንብ መመልከት አለብን። ሳምፕል የሚሆኑ አንዳንድ ጥያቄዎችን በዚህ ዶክመንት ምን እንደሚመስሉ እንያቸው። እንግዲህ ለምሳሌ እንደምታስታውሱት የመጀመሪያው ክፍል ላይ የመጀመሪያው ጥያቄ ስለ ፖይንት ኦፍ ሴል ነበር የሚያወራው፣ ስለ ፖይንት ኦፍ ሴል ኮስት ማለት ነው። ከሚከተሉት መካከል ከሽያጭ ጋር በቀጥታ የማይገናኝ ወጪ ወይም የማይመደበው የትኛው ነው የሚል አይነት ጥያቄ ነበር ያለው። እንደምታስታውሱት እንግዲህ የቀረው በጣም ብዙ አማራጮች አሉ፣ ወደ 4 የሚደርሱ አማራጮች። እነዚህን እንግዲህ ለምሳሌ የላይሰንስ ባይ የሚል አለ፣ ሰች ሬጉላቶሪ ኤጀንሲስ የቁጥጥር ኤጀንሲ ፍቃድ ማውጣት ጋር ተገናኝቶ የትራንስፈር ታክስ ወይም ደግሞ ትራንስፈር ታክስ ዲቲስ የምንለው የትራንስፖርትና የተለያዩ ወጪዎችን በተመለከተ እንዲሁም ደግሞ ለደላሎች የሚከፈልን ኮሚሽንን በተመለከተ በምርጫ የተካተቱ ናቸው። እንግዲህ እዚህ ዶክመንት ላይ በባለፈው ቪዲዮ ዩቲዩብ ላይ እንደሰራ ነው ማለት ነው። እዚህ ዶክመንት ላይ ለየት የሚያደርገው ምንድነው? በአማርኛ ነው እያንዳንዱ ማብራሪያ የተሰጠው ማለት ነው። ስለዚህ ለምሳሌ ፖይንት ኦፍ ሴል ኮስት ማለት ምን ማለት ነው የሚለውን ነገር በደንብ እንረዳለን። ለምሳሌ የመጀመሪያውን ጥያቄ በተመለከተ ፖይንት ኦፍ ሴል ኮስት ማለት ነው አንድ ምርት በሚሸጥበት ወቅት ከሽያጩ ጋር በቀጥታ ተያይዘው የሚወጡ ምኖች አሉ፣ ወጪዎች አሉ። በቀጥታ ከትራንዛክሽን ጋር ግብይት ጋር ከሽያጭ ጋር የሚገናኙ ወጪዎች አሉ። ከነሱ ጋር የሚገናኝ ወጪ ምን ይባላል? ፖይንት ኦፍ ሴል ኮስት ይባላል ብለናል። ስለዚህ ከላይ ከተዘረዘሩት ምርጫዎች መካከል ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው የትኛው ነው የሚለውን ነገር ነው እንግዲህ እዚህ ምን እናደርገው በዶክመንቱ የምናሳየው። እዚህ ዶክመንቱ ላይ እንደምትመለከቱት ከላይ ከተዘረዘሩት የፍቃድ ክፍያ ወይም ደግሞ ላይሰንስ ፊ የምንለው ከሽያጭ ጋር የግንኙነት የለውም። ይልቁንስ ስራ ከመጀመሩ በፊት አንድ ድርጅት ወይም ደግሞ አንድ ቢዝነስ ኦርጋናይዜሽን የሚወጣ የአስተዳደር ወይም ደግሞ ሰች አድሚኒስትሬቲቭ ወጪ ብለን ብዙ ጊዜ እንመድበዋለን። ስለዚህ ለአንደኛው ጥያቄ ትክክለኛ መልሳችን ባለፈው እንደሰራ ነው ኤ ነው። ስለዚህ እንደዚህ አይነት የመሳሰሉ ማብራሪያዎችን በአማርኛ ይሄ ዶክመንት በሚገባ ይዟል ማለት ነው። ሌላው ሁለተኛው ጥያቄ ለምሳሌ ስለ
በተለይ ደግሞ በኢኩዊቲ ማርኬት ላይ አንድ ኢንቨስተር የሚያገኘው ገቢ ፕሮፊት ምንድነው የሚለውን ነገር በባለፈው ቪዲዮ በሚገባ ተረድተነዋል። ዛሬ ደግሞ እስኪ በዚህ በዶክመንት መልኩ ምን አድርገን ነው ምናያቸው የሚለውን ነገር በአማርኛ በሚገባ እንተነትናለን። ለምሳሌ ስለ ካፒታል ጌን ካፒታል ሪተርን ምርጫዎች አሉ፣ ግን መልሶቻቸውን ነው እዚህ ጋር የማወራው። ለምሳሌ ባለሀብቱ ከገዛበት ዋጋ በላይ የአክሲዮን የገበያ ዋጋ ሲጨምር የሚያገኘው ትርፍ ነው። ይሄ ምን ይባላል? ካፒታል ጌን ይባላል። እዚህ ኢሜጅ ላይ እንደምትመለከቱ እንግዲህ ካፒታል ጌን ማለት የሴሊንግ ፕራይስ ዋጋ መጨመር ነው። በተለይ ደግሞ መጀመሪያ ላይ ኢንቨስተሩ ኢንቨስት ካደረገው ካወጣው ወጪ አንጻር በጣም የአክሲዮን ገቢው የስቶክ ኤንድ ሾርስ ዋጋቸው እየጨመረ በሄደ ቁጥር ማለት ነው የሚያገኘው ትርፍ ነው እንግዲህ ምን የሚባለው ካፒታል ጌንስ የሚባለው። ወደ ዲቪደንድ ስንመጣ ዲቪደንድ እንግዲህ የትርፍ ክፍፍል ነው። ያንዳንዱ ቢዝነስ ኦርጋናይዜሽን ሰርቶ ያተርፋል ወይ ይከስራል። ካተረፈ በኋላ ድርጅቶች ደግሞ ለባለ አክሲዮኖች የትርፍ ክፍፍል ይሰጣሉ። ይሄ ዲቪደንድ የምንለውን ዲቪደንድ የምንለው ጀስት ድርጅቶች በአመቱ መጨረሻ ካተረፉት ትርፍ ላይ ለእያንዳንዱ ባለ አክሲዮን የሚያከፋፍሉት የትርፍ ድርሻ ምን ይባላል? ዲቪደንድ ይባላል። እንግዲህ የካምፓኒ ፕሮፊት አለ፣ ከዛችኛው ላይ ነው ቀንሰው ለባለ አክሲዮኖች ምን የሚያደርጉ የትርፍ ክፍፍል የሚሰጡ። የቀረው ደግሞ ሪተርን ኤርኒንግስ ይሆናል። ድርጅቱን ለማስፋት የተለያዩ ብራንቾች ድርጅቱ እንዲከፍት እንዲሁም ደግሞ ሌሎችን እንዲሰራ ሊያደርገው ይችላል። ይሄኛውም እንደ ሳምፕል እዚህ ዶክመንት ላይ የቀረበ ነው እንጂ ሙሉ 50 ጥያቄ በሳምፕል ብቻ ሳይሆን ሙሉ በሙሉ በዶክመንት ደረጃ ተዘጋጅቷል ማለት ነው። ባለፈው እንዳየነው በዓለም ላይ በጣም የተለመዱት ሞስት ፖፑላር የቢዝነስ ትምህርት አይነቶች የሚባሉት ሁለት ናቸው። ባለፈው እንዳየነው አንደኛው የውህደት ወይም ደግሞ መርጀር የሚባለው ነው፣ መዋሃድ፣ ሁለቶች አንድ መሆን። እንዲሁም ደግሞ በግዢ መልኩ በአኩዚሽን አሊያም ደግሞ ቴክ ኦቨር ማድረግ አንዱን ድርጅት። እነዚህ ሁለቶች በጣም ዓለም ላይ የተለመዱ the most popular የሚባሉት የቢዝነስ ኮምቢኔሽን አይነት ናቸው። ሁለትና ከዛ በላይ የሆኑ ድርጅቶች አንድ ላይ በመሆን ለምሳሌ አዲስ ሶስተኛ ድርጅት የሚመሰሩት ከሆነ መርጀር ወይም ደግሞ ውህደት ይባላል። ብዙ ጊዜ ለምሳሌ ኤ ኤንድ ቢ የሚባሉ ሁለት ድርጅቶች ቢኖሩ ሲ የሚባል አዲስ ድርጅት ሊመሰርቱ ይችላሉ። እንግዲህ የግዢን በተመለከተ ደግሞ አኩዚሽን ወይም ደግሞ ቴክ ኦቨርን በተመለከተ አንድ ድርጅት ሌላኛውን ድርጅት ሲገዛውና የተገዛው ድርጅት ማንነት ሙሉ በሙሉ ሲጠፋ ምን ይባላል? አኩዚሽን ወይም ደግሞ ቴክ ኦቨር እንለዋለን። እና እነዚህ ሁለት አይነቶች በዓለም ላይ እጅግ በጣም የሚታወቁ የቢዝነስ ጥምረት መንገዶች ናቸው። እነዚህ መርጀር ኤንድ አኩዚሽን ስንላቸው ይሄንን በተመለከተ እንግዲህ እዚህ ዶክመንት ላይ እንደምትመለከቱት ማለት ነው ብዙ ነገሮችን ማለት እንችላለን። የትርፍ ሰዓት ክፍያ በኢትዮጵያ ምን ይመስላል የሚለውን ባለፈው አንዳንድ ነገሮችን አይተናል። እንግዲህ በኢትዮጵያ አዋጅ ቁጥር 1156/2019 ላይ የወጣው ማለት ነው አንድ ሰራተኛ በህዝባዊ በዓል ቀን በተለይ ደግሞ ፐብሊክ ሆሊዴይስ በምንላቸው የትርፍ ሰዓት ሲሰራ የክፍያ መጠኑ ስንት ነው የሚል ጥያቄ አለ። ይሄ እንደ ሳምፕል ነው ከጥያቄዎች ለአንዳንዶችን ያመጣውላችሁ። ስለዚህ ለምሳሌ ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት የሚሰራ በኢትዮጵያ ውስጥ የሚገኝ የትኛውም አይነት ሰራተኛ ማለት ነው የክፍያ መጠኑ ከመደበኛ ሰዓት ክፍያ አንፃር 1.5 እጥፍ ነው የሚከፈለው። እንዲሁም ደግሞ ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ማለት ነው የሚሰራ ከሆነ 1.75 እጥፍ ይከፈለዋል። እንዲሁም ደግሞ በሳምንታዊ የረፍት ቀናት ቅዳሜና እሁድን ማለት ነው የሚሰራ ከሆነ 2 እጥፍ ከመደበኛ የሰዓት ክፍያው አንፃር ማለት ነው ይከፈለዋል። እንዲሁም ደግሞ በህዝባዊ በዓላት ወይም ደግሞ ፐብሊክ ሆሊዴይስ ምንላቸው ካላንደር በሚዘጋው ቀን ውስጥ ደግሞ አንድ ሰራተኛ ቢሮ ውስጥ ገብቶ የተለያዩ ስራዎችን የሚሰራ ከሆነ ማለት ነው 2.5 ከመደበኛ የሰዓት ክፍያ አንፃር ማለት ነው ምን የሚደረግ ይሆናል የሚከፈለው ይሆናል። እንግዲህ በህጉ መሰረት ማለት ነው በህዝባዊ የበዓል ቀን የሚለው 2.5 የሚባለው እጥፍ ተዋስቶ ይከፈላል። ይሄ ህግ ላይ ያለ ነው። ህጉንም በደንብ የምታነቡ ስለዚህ ነገር ሞር አንደርስታንድ ማድረግ ትችላላችሁ ማለት ነው። ሌሎችም በጣም ብዙ ነገሮችን ማየት እንችላለን። ለምሳሌ ስለ ሴል ኤንድ ኮሌክሽን ሳይክል የሽያጭና የአሰባስቡ ዑደቱ ምን ይመስላል? ባለፈው እንደዚህ አይነት ጥያቄዎች ነበሩ። ቁጥር 9 ላይ ያለው እነዚህ ጋር እንደምትመለከቱት የሽያጭ አሰባስብና ዑደት የት ይጀምርና የት ይጨርሳል? እንግዲህ የመጀመሪያው ስራችን ሁሌም ቢሆን አንድ ድርጅት በተለይ ደግሞ ፕሮዳክት መሸጥ ሲጀምር የመጀመሪያ ስራው ምንድነው ከተባለ ከደንበኛ የትእዛዝ ጥያቄ መቀበል ነው። ወይም ደግሞ ሪኩዌስት ባይ ካስተመርስ የምንለው ካስተመሮቻችን ወይም ደግሞ ደንበኞቻችን ፕሮዳክት መግዛት እንፈልጋለን ብለው ለድርጅቱም ሊያቀርቡ ይችላሉ፣ ኦርደር ሊያቀርቡ ይችላሉ፣ ወይም ደግሞ ጥያቄ ሊያቀርቡ ይችላሉ፣ ትእዛዝ ሊሰጡ ይችላሉ። ከዛ በኋላ የብድር ፍቃድ መስጠት ነው፣ አፕሮቭ ማድረግ አለብን። ከዛስ የእቃን ወይም ደግሞ አገልግሎትን መስጠትን ወይም ደግሞ መላክን ሊመለከት ይችላል። ከዛ በኋላ ለደንበኛ የክፍያ መጠየቂያ ወይም ደግሞ ኢንቮይስ መላክ ሊሆን ይችላል። ከዛ በኋላ ገንዘብ መሰብሰብ ነው፣ ኮሌክሽን ሰዋት ካሽ ምን ነው። ይሄ እንግዲህ ዑደቱ የሚጀምረው ደንበኛው ወይም ደግሞ እቃ ወይም ደግሞ አገልግሎት እንዲቀርብለት
ጥያቄ ሲያቀርብ ሲሆን የሚያበቀው ደግሞ ከተሸጠው ዕቃ ወይም አገልግሎት የሚገኘው ገንዘብ ሙሉ በሙሉ ድርጅቱ ምን ሲያደርግ ነው ማለት ነው? ሲሰበስብ ነው። እንደዚህ አይነት ጥያቄዎችን በዶክመንት መልኩ እናንተን በሚገባቸው መልኩ ለእናንተ ይዤላችሁ መጥቻለሁ። እንደዚህ አይነት ዶክመንቶችን ደግሞ የምትፈልጉ ከሆነ ማለት ነው በታች በማስቀምጥላችሁ ስልክ ቁጥር እየደውላችሁ መውሰድ ትችላላችሁ። ወይም ደግሞ ገናኖ ቱቶሪያልስን የቴሌግራም ቻናል ጆይን በማድረግ ማለት ነው ቤተሰብ በመሆን እነዚህ አይነት ፋይሎችን መውሰድ ትችላላችሁ። ወይም ደግሞ ምንድነው ልናደርግ የፈለግነው የሚለውን ነገር ከዚህ ትንተና በኋላ ማለት ነው ሁለተኛ ፓርት እንለቃለን። ሁለተኛ ዶክመንት ይዘጋጃል። ብዙ የ2015ን የ2016ን የ2017ን ማለት ነው እንዲሁም ደግሞ ሌሎችን ሞዴል ኤግዛሞችን ማለት ነው በእንደዚህ አይነት መልኩ በሚገባቸው መልኩ ማለት ነው ለእናንተ ጀስት ምን ለማድረግ ፕሮቫይድ ለማድረግ እየሰራ እንገኛለን። ሰብስክራይብ ያላደረጋችሁ ካለ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ሁሌም ቢሆን ገናኖ ቱቶሪያልስ ለእናንተ ስኬት ይሰራል። ገናኖ ቱቶሪያልስ ዋና ዓላማችን እንግዲህ የትኛውም ተማሪ ኤግዚት ኤግዛም ላይ ፌል ማድረግ የለበትም፣ ውጤት መስራት አለበት፣ ማለፍ አለበት። እንዳዘርስ ሰብስክራይብ አድርጋችሁ ስለምታዳምጡኝ በጣም አመሰግናለሁ።